እኔ ቸርችን አልናገር የምትለው ሀሳብ ይኸው በአደባባይ ነው የምነግርህ፣ ትክክል አይመስለኝም። ምክንያቱም ቸርችን መናገር አለብህ። በወደኛም ሲመጣ እኛ ላይ ሊሆን የማልወደውን ነገር አይ ጥሩ ነው ምናምን አልልህም። ምክንያቱም እኛም እንጠይቃለና ከየት ነው ቤተ እምነት? የት ነው ህብረት የምታደርገው? ቄስ ነኝ ካለ ማን ነው ቅስናውን የሰጠ? ለምሳሌ አይተህ ከሆነ አገስ መሪጌታ ምናምን ብለው የሚለጥፈው አሉ። እዛ ጴንጤሆኑ ተሐድሶኑ ሁሌ ስናገኛቸው የምንጠይቃቸው የት ቤተክርስቲያን ነው የሚያገለግሉት? የትኛው ደብር? አይናገሩም። አልናገርም ብለዋል። ለሳለሳቸው ጊዜ ያው ይቀበላሉ። እዛ ሰፈር በቃ መናገር የለባቸውም አይጠበቅባቸውም ይላሉ። ገባ? ይህ ተንኮለኝነት ነው። እኔ ደግሞ እንደዛ ተንኮለኛ ሰው አይደለሁም። እውነት ነው የምነግርህ። ቸርችን መናገር ግዴታ ነው። ያሳዱ ስምን ያጥፉት፣ በቸርች ልክ ደሜ እንደጻፍበት ይጻፍብህ። እሱ አይደለም ማተር የሚያደርገው። ስለ ክብር እንዳትጨነቅ፣ ስለ እውነት ብቻ ተጨነቅ። አቋምን ያዝ፣ እውነት ያዝ። ቸርች ብታገልል በእውነት ላይ የተመሰረተ ማግለል ከሆነ ጥሩ ነው፣ ተቀበለው። ለምሳሌ በእኛ ቤተክርስቲያን አንዳንድ አገልጋዮች በተለያየ ድካሙ ሲሆኑ ከቤተክርስቲያን ለአገልግሎት ለጊዜው ይታገዳሉ። ተረዳኝ። ለጥቅማቸው ማለት ነው። ራሳቸውን ቼክ እንዲያደርጉ ራሳቸውን ለምሳሌ ከጴንጤዎች ጋር ከምናምን ጋር እንደዚህ ግራ የሚጋቡ ሰዎች ካሉ ኦርቶዶክሳን ሆነው ከአገልግሎት ይታገዳሉ። ለምን የሚታገዱት? የትዕርምት ጊዜ፣ ራስን የማዳመጥ ጊዜ እንዲኖራቸው እንዲመለሱ። ያንን እገዳ እሺ በእጀ ብለው በፖዘቲቭ ካልተቀበሉትና አይ በቃ ካሉ ድሮም ኦልሬዲ መሄድ ፈልገዋል ማለት ነው። ገባ? ሰው ምንም አንላቸውም። በቃ ሄዱ ነው ዛሴት። አንተም ናትዬ ትክክለኛው አካሄድ ቸርቼ ትሰድበኛለች፣ ቸርቼ ትገፋኛለች፣ ቸርቼ ምናምን ሳይሆን እሱን ቶ እሱ ይሄ የክብር ጉዳይ ይባላል። የክብርን ጉዳይ ቶ ቸርችን ንገራቸው። ቸርችንም የምታደርገውን ነገር ፓስተርም ጋር ላሳውቅ። ከዛ በኋላ ስለ እውነት ከቆምክ በዛ በሚመጣው ነገሮች ሁሉ ምንም የሚደርስብህ ነገር የለም። ገባ? እውነት ከያዝክ እውነቱን እናስረዱኝ። ኦኬ ግፉኝ፣ ስደቡኝ፣ ችግር የለውም። ግን ይሄ ምንድን ነው የሚለው? እስቲ የፕሮቴስታንቱን እምነት አስተምሩኝ፣ የፕሮቴስታንቱን አቋም አሳዩኝ እዚህ ላይ በላቸው። አይ አናስተምርህም እኛ መልስ የለንም ካሉ የዛን ሰዓት የቆምክበትን ያለህበትን ቦታ ራስ አስተውለህ እንግዲህ የዛን ሰዓት ልብ የፈቀደውን ትወስናለህ ማለት ነው። ቸርችን ባልተናገር ቁጥር ግን የሆነ ተልኮ ያለ እዚህ ቲክቶክ ላይ እንደተለምነው ድራማ የምትሰራ የሆነ ጊዜ ላይ ኦርቶዶክስ የሆነ ጊዜ ላይ ጴንጤ እንደዚህ የሚቀያየር ልብስ የምትለብስ ነው ሰው ይመስለው። ተረዳኝ ናት። ስለዚህ ፕሮቴስታንት ነኝ ብለሃል። እኔም የማውቀው ፕሮቴስታንት እንደሆንክ ነው። ፕሮቴስታንት ቸርች ካለ ቸርች ንገራቸው። ለእኛ አይደለም መንገድ ያለብን፣ ለእነሱ ሄደ አዎ ቸርች አለኝ፣ ቸርች ይሄ ይባላል። አዎ ፓስተር አለኝ፣ ፓስተር ይሄ ይባላል። ይሄ ትክክለኛ አካሄድ ነው። ለጭንቅላትም ለህሊናህም ሰላም የሚያሳድር አካሄድ ነው። ምክንያቱም መጀመሪያ ክርስትና ትክክለኛነቱ የሚረጋገጠው ለራስህ ታማኝ በመሆን ነው፣ ራስን ባለመዋሸት ነው። ተረዳኝ። ከዚ የሰላም እንቅልፍ ትተኛለህ። እኔ አሁን ኦርቶዶክሳዊነት ምናምን በቃ እንዲሁ ድራማ ልስራ ምናምን ብል ምን ነበር ማድረግ? በል በቃ ምን አገባቸው ነበር። እነዛ እኔ አላምንም። እውነቱን ነገር እነግርሃለሁ። አንድ ሰው ከፕሮቴስታንት ሲመጣ ፕሮቴስታንትን አውቆ ጠንቅቆ አይጠቅምኝ ብሎ ነው እንጂ መውጣት ያለበት ስለተሰደብኩ ስለገፉኝ በዚህ እያለ ይሄ ለመንፈሳዊ ሕይወት መሰረት ያልሆነ ምክንያት ይዞ መምጣት የለበትም ብዬ አምናለሁ። እኔ ፐርሰናል የሚመክር እሱን ነው። ናትሻ ንገራቸው። ከፈለክም በአደባባይ ንገራቸው፣ ከፈለክም በሚስጥር የምታወራቸው ከኖራቸው። እንደኔ ግን በአደባባይ ንገራቸው። ሰው ሁሉም ረፍት እንዲያገኝ ቸርች እንዳለ እንዲያውቅ። ከዛ በኋላ ስድቡን ከመረጡ ይቀጥሉ፣ ማስተማሩን ጥያቄ መመለሱን ከቀጠሉ ደግሞ ይቀጥሉ። ከዛ በኋላ ምርጫው ለነሱ ነፃለ ማለት ነው። ገባ ናት? ያሬዲ ይኸውልህ አሁን እኔ ምን አለ መሰለህ የሆነ ጊዜ ቸርች ምናምን ነገር ጠይቀውኝ ትንሽ ቆይቷል። ያው ወንድ ሜንሽን እንዳላረግ ልጁን ልትሆውና ከሱ ጋር በአካል ተገናኝተን እዚህ ላይ ካለ ልጅ ጋር እዚህ ላይ ከሚሰራ ልጅ ነውና በአካል ተገናኝተን ምንድነው የኔ ቸርች ለምን አሳሰባችሁ ማወቅ። እኔ ኢቭን ታውቃለህ በውስጥ ስናወራ ያውቃሉ፣ ወንጌል አማኝ ጴንጤ እንደሆንኩኝ እኮ ያውቃሉ፣ እናውቃለን ይላሉ። የቆዩ ቪዲዮዎች ምናምን አይተው ከእናንተ ጋር ከመታወቂያ በፊት ያዩትን ቪዲዮዎች አይተው ያውቃሉ። እና የሆነ ጊዜ ስናወራ ከልጁ ጋር በአካል እንደዚህ ተገናኝተን ስናወራ እያወራ ነበረ። እኔ ነገርኩት አሁን ላይ ቸርች አባል አይደለሁም። አባል ያልሆንኩበትም የራሴ የሆነ ምክንያቶች ይነግረዋለሁ። ምክንያቶች ነግሬው አሳምኖት እኔም እንደዛ አይነት ነገር የሆነ ጊዜ ደርሶብኝ ነበረ። ግን ምንም ቢሆን ግን ህብረት ማድረግ አለብህ፣ ከእነሱ ጋር አባል መሆን አለብህ ምናምን ተባብለን ጨርሰናል። ያውቃሉ ደግሞ እዚህ ላይ ራሱ መጥቶ ተናግሯል። እሱ ራሱ እኔ ሲጀመር ቸርች ከሌለው ጋር ህብረት ከማያደርግ ሰው ጋር ምናምን ብሎ ተናግሯል የሆነ ጊዜና ያውቃሉ። ገብቷል። በውስጥ እኮ አውርተናል፣ በስነስርዓት አውርተናል። ሚዲያ ላይ ሲመጡ ግን ይቀየራሉ።
ሚዲያ ላይ ሲመጡ ላይቭ ላይ ሲሆኑ ሌላ ሰው ይሆናሉ። በውስጥ ወንድማማች እንሆናለን፣ እናወራለን፣ የውስጤ እነግራቸዋለሁ ምናምን ነገር ውስጥ ጥያቄም ካለኝ እንደዚህ ነገር እናወራለን። ልክ ላይቭ ላይ ሲመጡ ደግሞ ሌላ ሰው ይሆናሉ እንጂ በውስጥ እነግራቸዋለሁ። እኔ አሁን እየሄድኩ ነው የምካፈለው፣ ቸርች እየሄድኩ ካፈላለሁ እንጂ እዛ ቸርች አባል አይደለሁም። የሚያገኘው ቸርች እየሄድኩ ካፈላለሁ። ግን ከዛ ቸርች እኔ እዛ የተጠበቁበት ቸርች 7 ዓመት በኳይር አገልግያለሁ። 7 ዓመት በኳይር አገልግያለሁ። ይህ ሚዲያ ላይ ደጋግሜ ነው የምነግርህ። 7 ዓመት ነው በኳይር ያገለገልኩት። ካስፈለገ ስዘምር ምናምን የድሮ ጺም ሳይኖረኝ ልብሴ ምናምን የኳይር ልብስ ለብሼ አለ እሱስ ደግሞ አላሳያቸውም። እነሱ ከፈለጉ እኔ ችግር የለብኝም አሳያቸዋለሁ። ግን እዛ ድረስ መሄድ ከፈለጉ ማለት ነው። እና አሁን ላይ ህብረት ከየትም ቸርች ጋር ህብረት አባል አይደለም። አባል ደግሞ የማልሆንበትን የራሴ የሆነ ሪዝን ነግራቸዋለሁ። ልጁ እንደውም ምንድን ነው ያለኝ፣ አባልም ህብረት መሆን አለብህ። ይሄ ያልከው ምክንያት ልክ ነህ። እኔም የሆነ ጊዜ ደርሶብኛል እንደዛ አይነት ነገር። ግን ምንም ቢሆን አባልነት እንትን ማለት አለብህ ሲለኝ፣ አይ እኔ አባል መሆን ግዴታ አይጠበቅብኝም። እየሄድኩ ቸርች ካፈላለሁኝ፣ አስተምሮን ተቀብያለሁ፣ ቸርች እየሄድኩ ካፈላለሁኝ ብየዋለሁኝ። ገብቶሃል? እና እዚህ ጋር ሲመጡ ነው የሚቀየሩት። እዚህ ጋር ሲመጡ ሌላ ሰው ይሆናሉ። ታውቃለህ? አሁን እነሱ የመሰላቸው ቸርች ሄጄ ማላቅ እንደዚህ እሑድ አሁን እሑድ ቸርች ማልሄድ የሆነ እንደዚህ አይነት ሰው አድርገው ነው የሚያስቡኝ። እንደዛ ነው የሚያስቡት። እና ላይቭ ላይ ምናምን ማሳየት አለብኝ መሰለኝ። አሁንም እየነገርኩ ነው ያሉት። አሁን ለምሳሌ ኦርቶዶክስ ነኝ አንዳንድ አይተህ ከሆነ ጴንጤ ቤት ገብተው ምናምን እኛ ኦርቶዶክስ ነኝ ይላሉ። ከዛ ኦርቶዶክሳዊ ህይወትና ኦርቶዶክሳዊ አንደበት የላቸውም። ስለዚህ የኛ ጥያቄ ምንድነው የሚሆነው? የት ቤተክርስቲያን ነው የምታገለግለው? ይህ ትክክለኛ ጥያቄ ነው። እነሱም ወንድሞች የጠየቁ ትክክለኛ ጥያቄ ነው። ናትዬ ትክክለኛ ነው። እኔ ኦርቶዶክስ ስለሆንኩኝ በቃ አንተን ለመሳብ አንተን ላወጣ ብዬ እየቀባባው እየሸናገርኩ አልናገርህም። ምክንያቱም ይሄ በጣም አጋንንታዊ ትምህርት ነው። ሰውን የሆነ ደካማ ጎኑን ተጠቅሞ በቃ የሸዋጉዱ ምናምን ጌታ እንደዛ ሰው እንዲመጣት አይፈልግም። እውነቱን ለመናገር እኛ እኮ እንወዳሃለን እኛ እኮ ምናምን በሚባል ሰው እንዲመጣ ፐርሰናሊ ቤተክርስቲያን አትፈልግም። እኔም አላስተምርም እንደዛ ማለት። ስለዚህ እውነቱን እነግራለሁ ፊት ለፊት ለወንድሞች የቸርች እንደምትሄድ የቸርች እንደምታገለግል መንገድ ግዴታ ነው። አንደኛ ለእውነት ህሊናክ ሰላም ያገኛል። ሁለተኛ እውነት እስካለ ድረስ በዛ ውስጥ ይመጣብን ማንኛውም አይነት ነገር ለበረከት ነው የሚሆነው። ገባ? ለበረከትህ ለአንተ ጥንካሬ ነው የሚሆነው። እውነት ከያዝክ እውነት ካለ ጎሄድ ቸርች ይሄ ነው ፓስተር ይሄ ነው በላቸው። ምክንያቱም ለምንድን ነው ብትለኝ እኛ ላይ እንዲደረግ የማልፈልገውን ነገር አርግ ብዬ እኔ አልመክርም። ምክንያቱም እኔም ራሱ ህሊና አለኝ አይምሮ አለኝ። ኦኬ አንድ ሰው ትክክለኛ አካሄድ መሄድ አለበት ብዬ አምናለሁ። እየነገርኩ እዚህ ሚዲያ ላይ ድራማ የሚሰሩ ሰዎች አሉ። እኔ ፐርሰናሊ የማልደግፋቸው ድራማ ከሚሰሩ ሰዎች ውስጥ ወገን መሆን የለብም አንተ። ኦኬ ሲፈልጉ የሆነ ወለቅ አድርገው የፕሮቴስታንት ማሊያ፣ ወለቅ አድርገው የኦርቶዶክስ ማሊያ፣ ወለቅ አድርገው የሙስሊም ማሊያ የሚለብሱ ሰዎች አሉ። ከራሳቸውም የተጣሉ ከህሊናቸውም የተጣሉ ሰዎች አሉ። ሲታዩ ሰው የመሰሉ ማለት ነው። እንደነዚህ ሰዎች በጣም አስቸጋሪ ናቸው። በጣም አስቸጋሪ ናቸው። አንደኛ እምነትን ያሰድባሉ። አንደኛውን እምነት ከሌላው እምነት አንዴ ሲፈልጉ ሙስሊምን ያሰድባሉ፣ ጴንጤን ያሰድባሉ፣ ኦርቶዶክስን ያሰድባሉ። አየህ እነዚህ ሰዎች በመጽሐፍ ቅዱሱ በጣም ራስ ወዳዶች፣ ለሰው የማይራሩ ሰዎች ናቸው። እነዚህ ሰዎች ጋር እጅ ሞቅ አላረግም። ገባ? አይታይም ከሆነ በጣም ቁጥብ ነኝ። ደምረው ቤት ገብቼ ደምረውን በርታ ያልኩት ኦርቶዶክስ የሆነ ጊዜ ነው። ኦርቶዶክስ አንድ ሰው ሲሆን ነው እኔ ህብረትን ማድረገው ከዛ ሰው ጋር። ኦኬ ናትዬ ብዙ ጊዜ አይታይም ከሆነ ከአንተ ጋር ህብረት አላረግም። ለምን? ኦርቶዶክስ አይደለም። ኦርቶዶክስ ነብዬ መጥቼ ከዛ የሆነ ግሩፕ ለማብሸቅ ጴንጦችን ለማብሸቅ አንተን እያሞካሸኩ አንተም እየቀባባው የሚሄድበት ህሊናም የለኝም። እኔ ክርስትናም እንደዛ አይደለም። ይሄ አጋንንታዊ ህይወት ነው። ናትሻ ምን ታደርጋለህ? እንትን በል ነው። ይሄ ህይወት ስለሆነ ቴክ ዩር ታይም። ህይወት ማለት ጊዜን ውሰድ። ከራስ ጋር ሚዲያ ላይ ያለው ግርግር አትየው። ሚዲያ ላይ ያለውን ወከባ ምናምን ጭብጨባ ወይም ስድብ አትየው። ከራስ ጋር ቤትን ዘግተህ ተማከር። ምንድን ነው የምፈልገው በህይወቴ? ምንድን ነው ዓላማዬ? የመኖሪያ ዓላማ ምንድን ነው? ኦኬ ምንድን ነው መንገዴስ? የህይወቴ መንገድ ምንድን ነው? ፕሮቴስታንት እምነት ነው መቀጠል እንፈልገው? ኦኬ ፕሮቴስታንት እምነት መቀጠል እንፈልግ ከሆነ ገውሄድ መርምር፣ አጥና፣ ፕሮቴስታንታዊ ህይወት ያዝ። ኦኬ በደንብ አድርገህ ዳይጀስት አድርገህ እምነቱ ፕሮቴስታንትነት ተሰብኮልህ ፕሮቴስታንት ሁን፣ ፕሮቴስታንት ጽና። የኦርቶዶክስ ተሰብኮልህ ፕሮቴስታንት የምትሆን ናት። ይሄ ትክክለኛ የማልወደው አካሄድ ይሄ ነው። ሌላው አይተህ ከሆነ እዚህ ሚዲያ ላይ ሰዎች የራሳቸውን እምነት ሳይናገሩ የሰውን እምነት ነቅፎ ነው
ከዛ ወደ ራሳቸው የሚወጡት። ይሄ በጣም አጋንንታዊ አካሄድ ነው። ሰው የራሱን እውነት አስተምሮ በደንብ አሳውቆ ነው ከዛ በላይ ያንን ሰው ሊያመጣው የሚገባው። ስለዚህ ናት ያንተ ምንድን ነው የምፈልገው በህይወቴ ብላ አስብ። ኦኬ እና ፕሮቴስታንት ወንድሞቼን ደግሞ ምንድን ነው እየተሰናከሉብኝ ያለው? ምንድን ነው እየጠየቁኝ ያለው? እኔ ደግሞ ያልመለስኩት ጥያቄ ምንድን ነው? መልስላቸው። ኤቭሪቲንግ ከሀቅ ከእውነት መልስላቸው። ለምን በኋላ ነፃ ያውጣል። እውነት አርነት ያውጣል። መጽሐፍ ቅዱስ ነፃ ያውጣል። ነገ ላይ ከባድ ነገር እንኳን ቢመጣ ነፃ ትወጣለህ። አንተ ከአንተ የሚጠበቀውን አድርገሃል። ከአንተ የሚጠበቀውን ነግረሃል። ከአንተ የሚጠበቀውን አሳውቃል። ዛሴት ከዛ ቢረዱ መልካም፣ ባይረዱ ግን አንተ የዛን ሰዓት የራስህ አቋም ስትወስድ ምንም አይቆጠቁጥም። ጀርባ ላይ የሚያሳክክህ ወይም የሆነ የድራማ ህይወት የለም ህይወት ላይ። ስለዚህ እንደኔ ንገራቸው፣ ቸርችን ንገራቸው፣ ፓስተርን ንገራቸው። ለምን? እውነት ስለሆነ፣ እውነት አርነት ስለሚያወጣክ። ከዛ በኋላ የሚመጣውን ነገር እውነት ስለያዝክ ምንም አይከብድህም። ይህን ሁሉ ጨርሰህ ገብቶክ ወይ መልሳተህ ከዛ ኦርቶዶክስ ጋር ናና ጠይቀን፣ ያልገባህ ነገር ካለ ስለ ቤተ እምነቷ ማወቅ የምትለው ነገር ጠይቀን፣ ከዛ ምርጫ አንተ ይሆናል እናትሻ እንጂ አለበለዚያ እንዳልኩ ነው። በሌላው የጠላነውን ነገር አድርገው ብዬ አልመክርህም። ምክንያቱም ክርስትና አይፈቅድልኝም። እሺ ናትሻ። ያሬዶ ግን አሁን ያልኩ ነገር አልገባህም መሰለኝ። እንትን ያልኩት እኔ አሁን ቸርች ምናምን ተናገር ላልከኝ ነገር እሱን ነግሬያቸዋለሁ ነው ያልኩህ። አሁን ከዛ ቸርች ከአባል እንደዚህ ህብረት ከዛ ቸርች ውስጥ አባል ከመሆን ወጥቻለሁኝ። ከዛ ቸርች ወጥቼ ነግሬያቸዋለሁኝ በውስጥ። እሱን ነው ያልኩህ። አሁን አባል አይደለሁም። ከዛ ቸርች ከወጣሁ በጣም ቆይቻለሁኝ። ከዛ ቸርች ከወጣሁበት ቸርች ደግሞ እዛ ቸርች አባል ነኝ ብዬ መናገር አልችልም። እሱን እኮ ነው በውስጥ በአካል አውርቻቸዋለሁ ያልኩህ። በውስጥ የነገርካቸው ወይስ ቲክቶክ ላይ ጠይቀውክ ነው? በአካል ተገናኝተን አውርተናል። ከልጁ ጋር ራሱ በአካል ተገናኝተን አውርተን እዚህ ሲመጣ ሌላ ሰው ይሆናል። ገብቶሃል? እሱን ደግሞ አየህ ናት የአንተና እሱ ናቸው የምታውቁት። አየህ ይሄ ነው አሁን እየተቸገርክ ያለው። እዚህ ላይም ተናግሬያለሁ ያሬድዬ። ከማን ጋር ከአንድ ወንድሜ ጋር እንደዚህ እያወራን እያለ የቸርች ነው ምናምን ሲለኝ ነግሬዋለሁኝ። አሁን ህብረት እንደሌለኝ ህብረት የማላደርግበት የራሴ የሆነ ምክንያት እንዳለኝ እንደዚህ አድርግ። ኮንፊውዥን ውስጥ መግባት የለብም እንዳልኩ። ምክንያቱም እኔ ፐርሰናሊ እንደ ወንድም ስለምወድ እንደ ሌሎች ሰዎች ድራማ እንድትሰራ አልፈልግም። የሆነ የተምታታ ህይወት፣ ግራ የተጋባ ህይወት ለእኛ ለቤተክርስቲያንም አይጠቅምንም። እኛ ቤተክርስቲያን የምትፈልገው እንዳልኩ ጽንት ያለ እርግጥ ያለ ወዶ ፈቅዶ የሚመጣ ሰው ነው እንጂ ለሆነ ጊዜ የሆነ ነገር ሰርቶ ከዚያ የሆነ ነገር ደግሞ ጎደል ሲል ሽል የሚል ሰው አይደለም የምንፈልገው። እንደዚህ አይነት የድራማ ሰዎች ስላሉ ሰው ናትዬ፣ እኔ ልንገርህ፣ ነፃ የሚያወጣይቱ መሰለ እናንተን በልብ ደረትን ነፍተ እንድትሄድ የሚያደርግህ ሄደህ በአደባባይ በቤትህ አይደለም፣ ከቻልክ በቤት ንገራቸው፣ ችግር የለውም። ካሉ ደግሞ ቤታቸው ሄደህ ወይ ደግሞ ቤትህን ከፍተህ ቤትም እነሱ ጋር መሄድ ካልፈለግ ቤትህን ከፍተህ ታሪክን ንገራቸው። ዲቴል መጋት የለብም። መጀመሪያ እዚህ ቸርች ሄድ ነበር፣ አገልግሎቴ በዚህ ቸርች ነበረ፣ በዚህ ምክንያት ከቸርች ርቄያለሁ፣ በዚህ ምክንያት አሁን አንድ ወጥ የሆነ ቸርች የለኝም፣ በየቦታው እንደዚህ ያገኘሁበት ቸርች ሄዳለሁ። በቃ ይሄን እያልክ ንገራቸው። ይሄን ከአንደበትህ ከወጣ በቂ ነው። ወይ ቪዲዮ ሰርተህ ይሁን ወይ ቤትን ከፍተህ አጭር ነገር ቪዲዮ ሰርተህ ልቀቅላቸው እናትዬ። ከዛ በኋላ ግን አንተ ምርመራህን፣ ማጥናትህን፣ መመርመርህን፣ መጠየቅህን ግን ቀጥል። ሰዎች ከዛ በኋላ ሰደቡ አልሰደቡ፣ ረገጡ አልረገጡ፣ ተረዱ አልተረዱ፣ እሱ አይደለም ጉዳዩ። ስለዚህ በግልጽ ቪዲዮ ስራና ለአንተም መስረጃ እንዲሆን በግልጽ ቪዲዮ ሰርተህ እኔ ናቲ ይባላለሁ፣ መጀመሪያ ሳገለግል ቸርች ይሄ ነው፣ ኋላ ግን አንዳንድ ቅሬታም ከሆነ ቅሬታውን ዝርዝር መናገር የለብም። ቅሬታዎች ተፈጥሮ ከሆነ ቅሬታ ደስ ያለ ነገር ደስ፣ አንዳንድ ነገሮች ያልተመቹ ስላሉ ከዛ ወጥቻለሁ። አሁን ሁሉም ቸርች እሄዳለሁ፣ አንድ ቦታ የለኝም። ፓስተር የራስ ካለ የራሴ ፓስተር አለኝ ተጠያቂ የሆነ በቃ ከዚህ በኋላ ይኸው መልሱ። በዚህ ጉዳይ ማናችሁም እንዳጠይቁኝ፣ ጊዜንም እድሜን እንዳታባክኑብኝ ብለህ አንድ አጭር ቪዲዮ ብትሰራ ጥሩ አይመስልም ናት? አዎ ልክ ነህ ያሬዲ። አይ ልክ ነህ ያሬዲ፣ አመሰግናለሁ ያሬዲ። ግን በዚሁ አጋጣሚ ግን ማወቅ ያለባቸው ነገር እኔ አንድ ቀንም ኦርቶዶክስ ነኝ ብዬ አላቅም። አንድ ቀንም ኦርቶዶክስ ነኝ ብዬ አላቅም። ሁሌ ጴንጤ ነኝ የምለው፣ ሁሌ ጴንጤ ነኝ የምለው። አንድ ቀንም ኦርቶዶክስ ነኝ እንደዚህ ነኝ በዚህ ገብቶ በዚህ ወጥቶ አልልም። ጴንጤ የሆንኩበት ምክንያት የእኔ ትክክል ነው ብዬ ስላሰብኩ ነው። ያሬዲ ልክ ነኝ አይደለ? የእኔ ትክክል ነው ያለበት ቤተ እምነት ትክክል ነው ብዬ ስላሰብኩ ነው። እና ሁሉም ሰው ሊያውቅ የሚገባው ነገር እዛም አላልኩኝም። እኔ ከኦርቶዶክሳውያን ጋር ያው ህብረት አለኝ፣ ወንድሞቼ ናቸው ከእነሱ ጋር እንጂ
ሌላ እዛም አላልኩኝም። እኔ ጴንጤ ነኝ። ሁሌ የምናገረው ነገር ነው። ማንም ሰው ሲጠይቀኝም እኔ እንጃ እርግጠኛ አይደለሁም ምናምን ተጠራጥሬም አላውቅም። አሁንም በያሬዶ ፊት በእናንተ ፊት ሁሌ የምለው እንደዛ ነው እና ያሬድ በጣም ነው የማመሰግነው። እቀበላለሁ። በጣም ነው የምወደው። ቴንኪ ወንድሜ። በርታ፣ በቃ በርታ። እግዚአብሔር ያበርታ። ትልቁ ነገር ጸልይ፣ 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 ጸልይ። ይሄ ስም የሚወጣልህን ነገር ተከፍሎክ ነው ተልከ ነው ምናምን የሚለውን ነገር ተወሱ። ዝም ብሎ የጅላጅል ዝም ብሎ ያልበሰለ ሰው ሀሳብ ነው። እኔ ስም አልጠራልም። የሆነ ሰው ሴናን ታውቃታለህ? ሴና የምትባለዋል ስሙ አዲስ አልሆነብኝ መሰለኝ። ሴና ታውቃታለህ? አለች፣ አሁንም ትገባለች። ሴናን ከፍልሃት ነው ተብዬ ነበረ። ከፍልሃት ነው የዛን ሰዓት ሴና የኦርቶዶክስ ትምህርትን እየተማረች ሞር የኦርቶዶክስ ትምህርትን በቃ እየተቀበለች ፕሮቴስታንቶች ቻሌንጅ ታደርግ ነበር እና ብዙ ከሚወጣላት ስም አንደኛው ያሬድና ሴና ፍቅረኛሞች ናቸው ይባል ነበር። ያሬድ ሴናን በደሞዝ እየከፈላት ብር እየከፈላት ነው ያሬድ ነው የቀጠራት በዶላር እየተከፈላት የተባለ ቁም ስቅሎ ያሳያት ነበር። ኦኬ ይሄ ተወሱን። ይሄ በጣም ዝም ብሎ የሰው ሲወርድ በጣም ራሱን ሲሸውድና ከህሊናው በቃ በጣም እንዲያው ቻይልድ ሲሆን የህፃናት ማይንድ ሴት ሲኖረው የሚናገረው ነገር ነው። እንደዚህም አይነት ነገሮች አሉ። ይሄ ተልከክ ነው ተከፍሎክ ነው ምናምን ሱስ ተወሱን። እሱ ዝም ብሎ አንድ የመንደር ወሬ ነው። አንተ እሱ ሳይሆን ማየት አለብህ ስንፍና ናት። ይሄ ከሰዎች የሚወጣን የስንፍና ቃላት፣ ከሰዎች የሚወጣን ዝም ብሎ የመንደር ቃላት አትይ። ኦኬ ለህይወት የሚጠቅምህን ነገር ምክሩን ተግሳጹን የሚጠቅም ከሆነ ተቀበለው። በተረፈ ግን ዝም ብሎ የኬጂ ህይወቶች አሉ። የኬጂ ታሪክ ልክ እንደ ኬጂ ህፃናት የሚያወሩ ሰዎች አሉ። ዝም ብሎ ፈጥረው እነሱን ሰዎች በቃ ተዋቸው። ሀሳብን አትስማቸው። ሀሳባቸውን እንዳትቀየምም ልብ ቂም ውስጥ እንዳይገባም ተረዳኝ እንትን እንዳይ። ትልቁ ነገር ራስን አዳምጥ፣ ልብህን አዳምጥ። ይሄ የሰዎችን አሜት፣ የሰዎችን ድብደባ፣ የሰዎችን ወቃ ቃላት ምናምን ወረራ ሳይሆን ልብ ምንድነው የሚፈልገው? ናት ልብህ የሚፈልገው ምንድን ነው? ልብህ የሚፈልገውን ነገር ገውሄድ ጸልይበት፣ ከእግዚአብሔር ጋር ተነጋገር። ከዛ በኋላ ወስነ አንድ ቦታውን ጴንጤ ኮንክ ጴንጤውን፣ ኦርቶዶክስ ሆንክ ኦርቶዶክሱን። ገባ? ይሄ በሁለት ማሊያ መጫወት ዓለም ነው የሚያጨበጭብልህ። ወይ የሆነ ሳይድ የሆነ እምነት ደስ ይሏል ለሆነ ጊዜ ቺር ያደርጋል። ከዛ ደግሞ የሆነ ጊዜ ደግሞ ፊሊፕ ሳይሆን ደግሞ ያ ቺር ያደረገው ደግሞ እጁን እጥፍ አድርጎ ኩምርት ብሎ ሸወደኝ ይላል። ሌላው ደግሞ ይመጣል ደግሞ ቺር ያደርጋል። ዓለም እንደዚህ ይቀባበላል። አንዱ ያመሰግናል፣ አንዱ ይስቅላል፣ አንዱ ይታዘባል። እግዚአብሔር ዘንድ ግን አንተ እርጉም ነህ። በእግዚአብሔር አይን በክርስቶስ አይን ግን አንተ እርጉም ነህ። አየው፣ ምክንያቱም የእርግማን ህይወት ነው ይሄ፣ አጋንንታ ህይወት ነው ይሄ። የተኩላ ልብስ አንዴ ሲፈልግ የተኩላ፣ አንዴ ሲፈልግ የበግ፣ አንዴ ሲፈልግ አሁንም ወለቅ አድርጎ የበጉን ያስቀምጠው መልሶ የተኩላ፣ አንዴ ደግሞ የተኩላን ወልቆ ደግሞ የበግ። ይሄ በጣም ጸረ ክርስቶስ የሆነ አካሄድ ነው። ስለዚህ እዛ ህይወት ውስጥ እንዳገባ ልብ የሚፈልገው ምንድን ነው? መቆም መሄድ የምትፈልገው ህይወት ምን ላይ ነው? የት ቤተ እምነቱ ፎከስ አድርገህ ማምለክ ከክርስቶስ ጋር መኖር መጀመር የምትፈልገው የሚለውን ከራስ ጋር ተናገር። ከዛ በኋላ እንዳልኩ አጭር ቪዲዮ ስራ ናትዬ። አሁን ከዚህ ስትወጣ የምትሰራው ግን እንዲሁ ስለሰደቡ ምናምን ሳይሆን ደረትን ነፍተህ በአደባባይ ለመቆም እውነትን ለመያዝ። ይኸው ናቲ ማለት ይሄ ፐርሰናል ላይፍን መንገር አይጠበቅብም። ለሰዎች ማስረዳት አይጠበቅብም። የሚጠበቅብህ ምንድን ነው? ቸርቼ ይሄ ነበረ በፊት ከዚህ ችግር ወጥቻለሁ። የወጣበት ምክንያት ይሄ ከፈለግ ካልፈለግ ደግሞ በሀሳብ የሆነው ነገር ትነግራቸዋለህ። ከዛ ደግሞ አሁን ደግሞ ያለበት ሁኔታ ደግሞ ቸርች ብዙ ሁሉም ቦታ ሄዳለሁ። አንድ ወጥ የሆነ ቸርች የለኝም፣ ግን እምነቴ ፕሮቴስታንት ነው። በቃ በተረፈ ከኦርቶዶክሳውያን ጋር ያለኝ ህብረት መስመሬ ይሄ ነው። ይሄን መስመሬን እቀጥላለሁ ካል ትቀጥላለህ። አይ አልቀጥልም ካል ደግሞ የአንተ ሀሳብ ነው። በተረፈ ግን እዛም እዚህም ኮንፊውዥኑ ምናምኑ ክርስቶስን ሳታገኘው ጊዜና እድሜ ከሜድ ውጭ ምንም የሚመጣ ነገር የለም። ናትችላል። እሺ፣ እና በርታ፣ ጸልይ፣ እግዚአብሔር ይርዳል። እሺ ያሬድ በጣም ነው የማመሰግነው። ቴንኪ ወንድሜ፣ በርታ፣ አይዞህ ናትሻ። እሺ ወንድም አለ። እሺ፣ ሰላም ደር። እሺ፣ በቃ ይኸውላችሁ እንደዚህ ናት ኦርቶዶክስ። እንግዲህ ምን ይደረግ? ሰዎች ድራማ እንዲሰሩ አትፈቅድም። ሰዎች ተውኔት እንዲሰሩ አትፈቅድም። አሁን ናቲን ተጠቅሜ ድራማ መሳት እችላለሁ፣ ግን ኦርቶዶክሰኛ አልችልም። ናቲን ተጠቅሜ
የናቲ ደካማ ጎን ይዤ በቃ ተሰድቧል ተረግጧል ብዬ ሳብ አድርጌ በል ኦርቶዶክስ እንጫወት አልለውም። ኦኬ አልነግረውም። በቃ እንደዚህማ ጥሩ ነው ይሁን የፕሮቴስታንት ክፋታቸው የፕሮቴስታንት እንደዚህ አልለውም። ለምደምለው አልለውም። ብሶት ይዞት የመጣው ክርስቲያን እንዲሆን አልፈልግም። ወይ የሆነ ነገር ተጠቅሜ የሆነች ክፍተት አግኝቼ ብዬ እባብ አይደለሁም። እኔ ተኩል አይደለሁም። እኔ ክርስቲያን ነኝ። ሰዎችን የእውነት ቃል እነግራቸዋለሁ። ደካማ ጎናቸውን ተጠቅሜ አይደለም የምሸውዳቸው። የዘላለም ሕይወት ጉዳይ ነው። የማላግጥበት ድራማ የምሰራለት ተውኔት የምሰራለት ክርስቶስ የለኝም እኔ። ኦኬ። ስለዚህ ይሄ ኦርቶዶክሳዊ ማንነታችን ነው እና እንግዲህ ከወንድማችሁ ጋር ተነጋገሩ። እኛ ጋር ግን እንደዚህ ነው በቃ ህይወቱ እና ምናምን በቃ ምናምን አንልም። እኛ ሆይ ምናምን በቃ አንልህም። ኦርቶዶክስ የሆንክ ጊዜ ግን እንሰበሰባለን። ኦርቶዶክስ የሆንክ ጊዜ ከአንተ ጋር አብረት ይኖረናል። ኦርቶዶክስ የሆንክ ጊዜ ኦርቶዶክሳዊ ህይወት ሲኖር አብረን ከአንዱ ማዕድ እንካፈላለን። በተረፈ ግን ድራማ አንሰራም ከአንተ ጋር ከአንቺ ጋር ከማናችሁም ጋር። ይሄ ኦርቶዶክስ ህይወት ነው እውነት ስለሆነ መሽሎክሎክ እባብነት ምናምን ተኩላነት አያስፈልግም። የምንዋሽለት ክርስቶስ የለንም እኛ። እሺ እና እንዴት ናቸው 546 ሰዎች? ይሄ ሁሉ ሲሆን ወይ ቤታዮ ልካልኝ ነበር። ቤታዮ በጣም ይቅርበኝ። አይ ቤታዮ ልከሽልኝ ነበር። ቤታዮ እህት አለም የሚገርም ነው። እሺ ኤላብዬ ሰላም ላንቺ ይሁን። ሰላም የነሽ ኤላብዬ። ክርስቲያነትና ወንድሞቻችን ሁላችሁንም ሰላም ብያለው። እግዚአብሔር ይመስገን። እንዴት ናችሁ? ክብሩ ይስፋ። የምትሰድቡን ፕሮቴስታንቶችም እንዴት ናችሁ? ጥሩ የምትጽፉ ፕሮቴስታንቶችም ሰላም ነው። ይሄንን ደግሞ የምታስተላልፉ ፕሮቴስታንቶችም ይሄንን በቤታቸውን ከፍታችሁ የምታስተላልፉ ፕሮቴስታንቶች በድጋሚ ሰላም ብያለው። እያያችሁኝ ከሆነ እየተላለፉ ከሆነ በሌላ ቤት ሰላም እንዴት ናችሁ? አደራ እንዳታጠፉኝ። ሰላምታ ላቅርብበት አደራ። ሰላም ልበልበት። ከሩቅ ሆናችሁ የምታዩኝ ከቤታችሁ ተቀምጣችሁ የምታዩኝ ሰላም ብያለው። ሰላም ለእናንተ ይሁን። ሰላም ለእግዚአብሔር ከኔም ከእናንተ ጋር ይሁን። እንዴት ናችሁ? ቤቴ መምጣት ሳያስፈልጋችሁ ቤታችሁ ቁጭ ብላችሁ የምትከታተሉኝ የዘወትር ደንበኞቼ፣ የዘወትር አድማጮቼ ሰላም ብያለው። እናንተን የመሰለ ደንበኛ ስለሰጠን እናመሰግናለን። እውነቴን እኮ ነው። እኔ ምን ላድርግ? እሺ ኦኬ። ፕሮቴስታንቶች ላስገባ እንዴ? እና እዚህ ፕሮቴስታንቶች አንድ ጻፉሽ። እዚህ ያላችሁ ክርስቲያኖች ሰላም በሏቸው። ወንድሞቻችንን ሰላም በሏቸው። እየተላለፍን ስለሆነ በደንብ ሰላም በሏቸው። ሰላም በሏቸው። ፕሮቴስታንት ወንድሞቻችንን ሰላም በሏቸው። ላይቭ እየተላለፈ ስለሆነ አምሹር እያስተላለፉኝ ናቸው እና ሰልሟቸው። ከኮመንት ጻፉላቸው። እንዴት ናቸው ብሏቸው። ፕሮቴስታንት ሮሃማ ፕሮቴስታንት ነሽ? እስቲ ሮሃማ ላስገባሽ። ሀሜት ላይ ናቸው። ኦኬ ችግር የለውም። ኢስ ፋይን። ዋናው ሰላም ታደርሱልኝ። በቃ በቂ ነው። እሺ ሮሃማ ሰላም ብያለሁ። ሰላም ያሬዶ እንዴት ነህ? እኔ ፕሮቴስታንት አይደለሁም፣ ግን ኦልሞስት ወደ ምንፍቅና መንገድን ጀምሬ እዚህ ቲክቶክ ላይ ባገኘሁት መልእክት ወደ ህይወት የተመለስኩኝ ነኝ እና የምስክርነት የተጠቀመ ትንሽ ቃል ለማለት ነው። እሺ በሌላ ቀን እናድርገውና ምስክርነቱን የምስክርነት ፕሮግራም አለኝ። የዛን ሰዓት እንዳንቺ ያሉ ብዙ እህቶች ወንድሞች ስለሚመጡ የዛን ሰዓት ሰው ሰብሰብ ሲል ብዙ ሰው እንዲያዳምጥ ስለምፈልግ
የዛን ቀን እናደርገዋለን። እሺ እህቴ፣ በጣም ግን ደስ ብሎኛል። እንኳን እግዚአብሔር ረዳሽ። ትልቁ ነገር ከምስክርነቱን በላይ አንቺ መበርታትሽ፣ አንቺ መጽናትሽ፣ አንቺ መማርሽ አይደለ ህይወትሽ ማትረፍሽ ነው። ምክንያቱም ትልቁ ነገር እግዚአብሔር እንዲያቅሽ ነው። ሰው እንዲያቅሽ ሳይሆን እግዚአብሔር እንዲያቅሽ፣ እግዚአብሔር እንዲያይሽ፣ በሰማይ መዝገብ በድብቁ በሰማይ ህይወት ስምሽ እንዲጻፍ ነው እና በጣም በጣም ደስ ብሎናል። ፎሎ አረግሻለሁ። ቤት የምስክር ቀን ስላመዘጋጀት የዛ ጠብቀት ያለሽ። እሺ ሮማይ በርችልን። እግዚአብሔር ይርዳሽ፣ ከአንቺ ጋር ያው። እሺ ፕሮቴስታንቶች አንዱ ጻፉ እስኪ። ሩት ሰባት ፎሎወር ብቻ ያለሽ፣ መሳብ አልቻልኩም ሩት። እሺ ፕሮቴስታንቶች ናኩት፣ ኦርቶዶክሳን ሳይሆን ፕሮቴስታንቶች ፕሊስ። ኦርቶዶክሳን አንዴ ሆልድ አድርጉ። ውሸታም እኔ ውሸታም ወይስ ላስገባሽ? እስቲ ቆይ ውሸታም ያልሽው አልገባኝም። እኔን ነው ራስሽን ነው ሰዎችን ነው ማንን ነው? አንዳንድ ሰዎች ሳታውቁት ራሳችሁን ስለ ራሳችሁ ጽፋላችሁ መሰለኝ። እስቲ ግቡና ማን ነው ውሸታም? ራሳችሁን ነው እኔን ነው እንዴ? ሰው የሚስማላችሁ እንጂ ውሸታም ማን እንደሆነ እየሳብኳችሁ እኮ ነው። አንድ ቁጥ እስባችኋለሁ፣ አትመልሱም። እሺ ሪና እሺ እኔን ካልሆነ ችግር የለውም። እሺ ሌላ ሰውም ቢሆንም ቪዲዮ ተከፈተባችሁ ሪና አውቃችሁ ከሆነ ኦኬ፣ ሚዩት ያንሱና ያውሪኝ። ሪና ሰላም ብያለሁ። ሄሎ ይሰማል? ይሰማል። ሰላም፣ እንዴት ነህ ያሬድ? እግዚአብሔር ይመስገን። ማን ልበል? ሪና ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ፕሮቴስታንቶችን ነው አሁን አንድ የምቀበለው። እሺ ጥያቄ ኖሮች ነው? ጥያቄ አለኝ። እሺ ምን ነበር ጥያቄሽ? ጥያቄ በሊሚትድ አቶንመንት በሚለው ሀሳብ ተነስቶ ነበር እና እዛ ላይ ወደፊት የተወሰኑ ሰዎች አይደለም የሞተው የሚለው አለ አይደለ? ለዓለም ነው የሞተው። ትርጉም ማለት ነው። እነዚህ ዘፋች ቱሊፕ አሉ አይደለ? አምስቱ ቱሊፖች 5 ቱሊፕ ላይ ማለት ነው። ከ5 ቱሊፑ አይ ቲንክ ኤል ነው አይደለ? ሊሚትድ አቶንመንት አሁን በፕሮቴስታንቱ አስተምህሮ ለተመረጡ ሰዎች ነው የሞተው ነው የሚለው። አሁን ፕሮቴስታንት አይደለም፣ የካልቪን ሴክቶች ግሩፖች እንደዚህ ያምናሉ። ክርስቶስ የሞተው ይሄ ሲጀመር ፕሪዴስቲኔሽን፣ ደብል ፕሪዴስቲኔሽን፣ ሲንግል ፕሪዴስቲኔሽን ብለው ራሱ ደግሞ ይካፍሉታል። ኦኬ 3 አይነት አላቸው። ይሄ ፉሊ ፕሪዴስቲኔሽን አለ፣ ከዛ ደግሞ ሲንግል ፕሪዴስቲኔሽን አለ፣ ከዛ ደግሞ ደብል ፕሪዴስቲኔሽን አለ። አይ ቲንክ ደብሉ ከዚህ ጋር ከፉሉ ጋር ይገናኛል ይመስለኛል። ሊሚትድ አቶንመንትም በደብሉ እና በሲንግሉ የተለያየ ግንዛቤ አለው። የትኛው ነው የምታወሪው? አይ እኔ ለማውራት የፈለኩት ስለዚህኛው አስተንትኑ ሳይሆን አሁን ሀሳቡ የነሱ ሀሳቡ እኔ እንደመሰለኝ ከሆነ እንደመሰለኝ ሳይሆን አንብበሻል? አይ ኖ ይሄ እንደ እንትን ነው እንደ በራሴ መረዳቴን ነው የምነግርህ። አንብበሻል? ግን አንብበሻል አይደለም እነሱም በሱ በነበረው ሀሳብ ላይ እኔ ጥያቄ ፈጠረብኝ ነው። ጥያቄን ሰምተህ ተረድተሽኛል ሪና? የእኔ ጥያቄ ራሱ ፋይቭ ቱሊፕስ ኮንሰፕትን አንብበሻል ወይ ነው የምልሽ። ሰዎች የሚሉትን ሳይሆን ራሱ ካልቪን ቱሊፕን ሲፈታውን ብሎ እንደፈታው መጀመሪያ ተረድተሻል? አይ ቲንክ ከሱ ነው መጀመሪያ አለብሽ። አየሽ? ኦኬ ላሳይሽ አንድ ነገር። ከሱ ከጀመርሽ ሰዎች አይሸውዱሽም። ተረዳሽ? ምክንያቱም ትይዣቸዋለሽ። አንዴ ካልቪን እንደዚህ እኮ አላለም ትያለሽ አይደል? አንዳንድ ሰው የተጻፈውን ይሸውድሽ ይሞክራል።
ውስጥ ከገባሽ በኋላ ነው ተቀበይ የሚልሽ እና ይኸው ቱሊፕ አክሮኒምስ ካልቪን ኤክስፕሌንድ ኢን 5 ሲምፕል ፖይንትስ ይላል። ይህም ቆንጆ ሪሶርስ ነው፣ በደንብ ማየት ትችላለች እዚህ ላይ እና አንደኛው ቲ ነው፣ ስታንድስ ፎር ቶታል ዲፕራቪቲ አለ፣ ዩ አለ፣ አንኮንዲሽናል ኢሌክሽን አለ፣ ከዛ ደግሞ ሊሚትድ አቶንመንት አለ። ይኸውልሽ ይላል ሊሚትድ አቶንመንት ኢዝ the view that Jesus Christ died only for the sins of the elected ones. According to John Calvin, support for this belief comes from verse that says Jesus died for many, such as Matthew 20:28 and Hebrew 9:28. This point is one of the more controversial belief of Calvinism. እንግዲህ ትቻለሻል ወይስ መተርጎም ያስፈልገኛል? እንግዲህ ትቻለሽ ወይስ መተርጎም ያስፈልገኛል? እሺ Those who teach four-point Calvinism believe Christ died not for just the elect, but for the entire world. Okay? In other words, they reject limited atonement ይቃወማሉ። ምክንያቱም 4-point Calvinism ደግሞ የሚባል ደግሞ አለ። Okay? So እነዚህ ከዚህ ጋር ይቃወማሉ። So የሊሚትድ አቶንመንት ይሄ ማለልሽ ኦር ከፈለሽ ጉግል ስታደርጊ ራሱ የካልቪን ራሱ መጽሐፍ አለልሽ። ኦኬ እንዳለ እሱን ይዘረዝርልሻል ከነ ኤክስፕላኔሽኑ። እኛ ይህን ትምህርት አንቀበለውም። ይሄንን ክራይስት ብለድ ዋዝ ሰፊሽንት ፎር ኦል በት ናት ኦል ሲንስ ዋዝ ኢምፒውትድ ቱ ክራይስት ክራይስት ቦር ዘ ሲንስ ኦንሊ ፎር ዘ ኤሌክት ናት ኤቭሪዋን ሁ ኤቨር ሊቭድ ይላል። ይቅርታ ግን ጥያቄ የነበረው ማለት ነው ልልቅ የፈለኩት ቀድሞ ያውቃል ማለት ወደፊት የሚሆነውን ያውቃል ነው አይደለ? ክርስቶስ አምላካችን አሁን ያለውንም ወደፊት ያለውንም ያውቃል ነው። ግን እኔ ልጠይቅ የፈለኩት ማለት ነው ይሄ አሁን ዲያቆን ኃይሌም ከዚህ በፊት ሲያወራ የሰማሁት ክርስቶስ የጻፈልኝን ነው የምኖር ማለት ፈጣሪ የጻፈልንን አይደለም የምንኖረው። ነጻ ፈቃድ ስላለን በራሳችን ያለውን ነው ማለት በራሳችን ነው ጣፈንታችንን የምንጽፈው ራሳችንን ሲል ኢንተርቪው ላይ ሰምቼው ነበርና ፖይንት አልገባኝም። ሪና ምንድነው ጥያቄሽ? እስቲ ፖይንት በደንብ ይቃርጊ አርቲክሌት አድርጊ። ኦኬ ጥያቄ ወደፊት ይቅርታ በጣም እንትን ስላሉ ነርቨስ ስለሆንኩ ነው። እሺ ችግር የለውም። ተረጋጊና ጥያቄሽን ሜክ አድርጊ። ችግር የለውም። በጠየቅ የፈለኩት ምንድነው እግዚአብሔር ወደፊት የሚሆነውን የሚያውቅ ከሆነ መጨረሻችን እንትን አይደለም ነው ማለት ስፔሲፊክ አይደለም መጨረሻችን ነው። ምክንያቱም ዴስትንድ አይደለም ማለት ነው አይደል? ዴስትንድ አይደለም። ዴስትንድ አይደለም ማለት ዴስትንድ ካልሆነ ክርስቶስ የመጨረሻውን ማወቅ እንዴት ሊያውቅ ይችላል? ምክንያቱም እኛ እዚህ ጋር የሆነ ኃጢአት ከሰርቼ ከዛ ንስሐ ከገባሁኝ የሆነ ምንድን ነው እንዴት ነው መጨረሻ ሊሆን የሚችለው ነው። ምክንያቱም እንዴት ሲኦልና ገነት ሊኖር ይችላል ነው። ምክንያቱም ሪና አሁን ደግሞ ሲኦልና ገነት ኤግዚስታንስ ገባሽ እኮ ሊሚትድ አቶንመንት እኮ ከሲኦል ኦኬ ላግዝሽና ማምንበት ሀሳብ ሆኖ አይደለም። ሊሚትድ አቶንመንቱን በዛ ሰሞን በነበረው እንትን ላይ ነው ይሄ ነገር የመጣብኝ ነው። ቆይ ሪና ይኸውልሽ መጀመሪያ እኛ ምን እናምናለን የሚለውን ያዥ። እኛ ምን እናምናለን? እኛ ኦርቶዶክስ ነኝ ስላልሽን ነው። እኛ ኦርቶዶክሲያን የካልቪን ትምህርት አጋንንታዊ ትምህርት ነው ብለን እናምናለን። የመጀመሪያው ሲነሳ ምንም መመራመርም ሳያስፈልገን በዚህ ወጥቶ በዚህ ገብቶ ሳንል የካልቪን ትምህርት አጋንንታዊ ትምህርት ነው። ለምን? ባህሪ እግዚአብሔርን የሚገልጥ አይደለም። የክርስቶስን የማዳን ስራ እግዚአብሔር አብ በልጁ ላይ የነበረውን የማዳን ስራ የሚገልጥም አይደለም። ካልቪን ይህን ትምህርት ሲያወጣ ሌሎቹ ሰዎች ተቃውሞ ያወጣው ትምህርት ነው። ስለዚህ እኛ ምን እናምናለን መሰለሽ? እኛ ምን እናምናለን ኦርቶዶክሳውያን? አንደኛ ኢየሱስ ክርስቶስ ለተመረጡት ብቻ አልሞተም። የመጀመሪያ ይነሽ የዓለም ሁሉ ቤዛ ነው። የዓለም ሁሉ መድኃኒት ነው። ክርስቶስ ለሙስሊም ሞቷል። ለክርስቲያኖች ብቻ ለሚያድናቸው ብቻ አይደለም የሞተው። ምክንያቱም ምንድነው የሚለው? ለሚያምኑት አይደለም የሚለው፣ ለተቀበሉት አይደለም የሚለው። መቀበል የሚለው ነፃ ፈቃድ አለ የለም? አለ እንትን የለም። ዴስቲኔሽን ስለሆነ አይደለም የምንቀበለው። ምክንያቱም የሚለው ለተቀበሉት ካለ የሚቀበሉ አሉ። በምን ተገደው
ኢሬዚስቲብል ግሬስ የሚባለው ነው። ይሄ የማይቋቋም ጸጋ የሚለውን ታውቂ ከሆነ አላውቅም። የማይቋቋም ጸጋ የሚለው አንደኛ ይሄ ነው። ሰዎች በቃ በራሳቸው ሳይሆን በእግዚአብሔር ተመርጠውና የማይቋቋሙ ጸጋ መጥቶ ነው የመረጣቸው ባዮች ናቸው። ኦኬ ይሄንን አንቀበለውም እኛ። ይሄ እግዚአብሔር ያለ ፍቃድ ማንም ሰው አያስገድዶ አላዳነም። ሰው ክርስቶስ ለሁሉ ሞቷል። መዳን ለሁሉ ተሰጥቷል። ለሁሉ ተሰጥቷል መዳን። ያልሞተለት ፍጥረት የለም። ክርስቶስ ከሰው ወገን ነው የምልሽ። ለሙስሊም ሞቷል፣ ለኦርኒጀሱም ሞቷል፣ ለፍቅሪዝም ሞቷል፣ ለሁሉ ሞቷል ክርስቶስ። ኦኬ አሁን ከዚህ በኋላ የዘላለም ሕይወት ይገኘው እንዴት ነው ሲባል ያንን አምኑ ተቀበሉ። ኦኬ ያን አምኑ ለመቀበል ምን ያስፈልጋል? ነፃ ፍቃድ ወይስ ግዴታ? ሪና ነፃ ፍቃድ። ነፃ ፍቃድ ነው እንጂ የሚያስፈልገው አስቀድሞ መረጥ አይደለም። በመጽሐፍ ቅዱስ አስቀድሞ መረጠን አስቀድሞ ወሰነን ሲባል የሆነ ግሩፕ ብቻ ወሰነ ማለት ነው አይደለም። እንደዛ ከሆነማ ምኑን እግዚአብሔር ሆነ? ምኑን ፍትሃዊ ሆነ አይደል? የተመረጡና አሁን ለምሳሌ ያልተመረጡ ሰዎች እኮ ምን ሊኮኑ ነው? ምን ለምሳሌ ያልተመረጡ ሰዎች ፋይናሊ ምናቸው ህይወታቸው ምንድን ነው? ሲኦል ነው አይደል? ማነው ተጠያቂ? ፈጣሪ ነው። ታዲያ እንደሱ ያስኬዳል? አያስኬድም። ፈጣሪ ራሱ እንዳይድኑ አድርጎ መርጦ ፈጣሪ ራሱ ከማይድኑት ወገን አድርጎ ፈጣሪ ራሱ እነሱን ሳይሞትላቸው ለሌሎቹ ሞቶ እነሱን ትቷቸው ከዛ በኋላ በዳግም ምጽአት ላይ ዓለም ፍርድ ቀን ላይ ሲኦል ግቡ ምን ባረጉ እንዴ? አይሽ ምክንያት የለም ነፃ ፍቃድ ስላለን ማለት ነው። ስለዚህ እኛ ይሄ ሊሚትድ አቶንመንት ክርስቶስ የሞተው ለተወሰነ ግሩፖች ብቻ ነው የሚለውን አንደኛው የፕሮቴስታንት ክንፍ ያለውን ትምህርት እኛ ፐርሰናል አንቀበልም። ግን ክርስቶስ ሁሉን ያውቃል። ክርስቶስ ሁሉ እግዚአብሔር ከእሱ የተሰወረ አንዳች ነገር የለም። ኦኬ ለምሳሌ ሜላ መሰለሽ እዚህ እንደ መጽሐፍ ስላታለሽ ብዙ ጊዜ ለፕሪዴስቲኔሽን ይጠቅሱታል። በተለይ ሙስሊሞች ጋር ስንወያይ ይህ ጥቅስ ይጠቀሳል። አንዳንድም የካልቪኒስቶች ፕሮቴስታንት ካልቪኖች ሲጠቅሱ ሰምቻለሁ ይሄንንም እና እስቲ አንቺ ደግሞ እንዴት እንደምትረጁ ትነግኛለሽ። እሺ ፐርፌክት። ይሄ እንዲሁም አይ ቲንክ በደንብ ብዙ መለስልሻል ብዬ አስባለሁ። እሺ አንዴ እሺ እሺ ኦሪት ዘጸአት ምዕራፍ 8 ቁጥር 32 ላይ ኦሪት ዘጸአት ምዕራፍ 8 ቁጥር 32 ምዕራፍ 8 ቁጥር 38 ምዕራፍ 8 ቁጥር 32 እስታም ይልም ይላል። ፈርዖንም የሚለው ነው። ፈርዖንም በዚህ ጊዜ ደግሞ ልቡን አደነደነ፣ ህዝቡንም አልለቀቀም። ልቀጥል። እሺ ምን ላይ ነው ያነበብሽው? ይሄንን ኦሪት ዘጸአት። አሁን ፈርዖን ምን አደረገ? ልቡን አደነደነ። በጣም መልካም። አሁን ደግሞ ትመለሽና ኦሪት ዘጸአት ምዕራፍ 10 ቁጥር 27 በጣም ይልኝ ምዕራፍ 10 ቁጥር ስንት? 27 ምን ይላል? ከብቶቻችንን ከሚለው 27 እግዚአብሔርም የፈርዖንን ልብ አጸና፣ ሊለቃቸውም አልወደደም። በጣም አሪፍ። እግዚአብሔርም የፈርዖን ልብ ምን አደረገ?
ሊለቃቸው ምን አለን? አልወደደም አይደለም የሚለው አልወደደም። በጣም ጥሩ። ፈርዖን ልቡን ለማጽናቱ ተጠያቂ ማን ነው ብትባይ መልስሽ ምንድን ነው? እግዚአብሔር። ስለዚህ ፈርዖን መልቀቅ የለበትም አይደል? ህዝቡን የራሱ ነፃ ፈቃዱ ስላሉ ነፃ ፈቃዱ ጋር እንዳመችልኝ ንባቡን ብቻ አንብበን ይሄን ንባብ ይዘሽ ፈርዖንም እግዚአብሔርም የፈርዖን ልብ አጸና የእስራኤል ልጆችም አልለቀቀም ይላል አይደል? እሺ እዛው ዘጸአት 1-2 ደግሞ አንብቢልኝ ይላል። እዛው ዘጸአት 10 ላይ ከፍ ብለሽ ቁጥር 1-2 አንብቢልኝ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ወደ ፈርዖን ግባ፣ እኔና የፈርዖንን የሹሞችን ልብ አጽንቼልሃለሁና። እሺ የፈርዖንን ልብ አጽንቼልሃለሁ። እሺ አሁን ፈርዖን በዚህ ንባብ ይሄን ንባብ ይዞ አንድ ሰው ፈርዖን ምን ያርግ? ፈርዖን እኮ ህዝቡን እንዳይለቅ ልቡን ያደነደነ የወሰነበት ማን ነው ይላሉ? ማን ይላሉ? እግዚአብሔር ነው ይላሉ። እግዚአብሔር አይደለም? እሺ ፈርዖን ግን ከ11 መቅሰፍት ቤቱ መጥቷል። ታውቂያለሽ አይደለ? በ11ኛው መቶ በክር ከግብፅ ካሉት ሰዎች ጠቅላላ የመጀመሪያ የበኩር ልጆቻቸው እንስሳቶቻቸው ሁሉ መልአከ ሞት መጥቶ ሲወስድባቸው ፈርዖን ያን ጊዜ ህዝቡን ያዘው ወይስ ለቀቀ? ለቋል። እሺ ፈርዖን ሲለቅ ማነው እንዲለቅ ያደርገው? አሁን እዚህ ጋር እግዚአብሔር ልቡን አጸና ሲባል ፈርዖን እምቢ እንዲል አደረገው ማለት ነው አይደለም? አይሹ አሁን ይሄ ለፕሪዴስቲኔሽን የሚጠቀስ ነው ስታዩ ንባቡ ይመስላል። ምክንያቱም ፕሪዴስቲኔሽን ላይ ሰዎች ኢሪዚስቲብል ግሬስ ስላለ ሊቋቋሙት የማይችሉት ጸጋ ስላለ አይደል? የሚፈልጉትን ሳይሆን የማይፈልጉትን የሚያደርጉት ወይም እግዚአብሔር የሚፈልገው ነው የሚያደርጉት። ተረዳሽ? ኢሪዚስቲብል ግሬስ ማለት የማይቋቋሙት ጸጋ አይደለም የሚለው። የማይቋቋሙት ጸጋ የታለበት ምክንያት ምንድን ነው? አንቺ እምቢ ማለታችን ማለት ነው ባጭሩ አይደለ? አንቺ ነፃ ፍቃድ ኖሮሽ እምቢ ማለታችን፣ ነፃ ፍቃድ የለሽም፣ አትቋቋሚም። ስለዚህ ተመርጠሻል፣ የማቋቋሙት ጸጋ ይመጣል። ከዛ ምን ያደርጋል? ያለ አንቺ ፍቃድ ወይም የአንቺ ዊሊንግነስ በሌለበት ሳትቋቋሚው እሺ እንድታደርግሻል ማለት ነው አይደል? ኦኬ እዚህ ጋር አሁን ኢሪዚስቲብል ግሬስ ሴንስ ይመስላል አይደለ? ኦኬ ለምሳሌ እግዚአብሔርን ካላወቅሽ አስተውይ፣ እግዚአብሔርን አልሰማም ካልሽ እግዚአብሔር ለማይረባ አይምሮ አሳልፎ አይሰጥሽም? ይሰጣል። የዛን ሰዓት ወደ ንስሐ ነው የምትመለሸው ወይስ የባሰ እየደነደርሽ የምትመጪው? የባሰ እየደነደርሽ። ምክንያቱም ለማይረባ አእምሮ አሳልፎ ሰጣቸው ስለሚላል። ከመስጠቱ በፊት ግን እግዚአብሔር ምን ያደርጋል? ይታገሳል አይደል? ይታገሳል። ልጠፋ ያለች ከተማ ነጋሪ ቢጎሰምባትም አልሰማም እንደሚል እግዚአብሔር ይታገስና አልሰማ ካልሽ ምን ያደርጋል? እግዚአብሔር ለማይረባ አእምሮ አሳልፎ ይሰጣል። የዛን ሰዓት ተመልሰሽ ንስሐ መግባት አትችይም። ገባሽ? አንቺ የፈቀድሽውን የፈቃድሽን አሳልፎ ለፈቃድ ይሰጥሻል ማለት ነው ባጭሩ። ገባሽ? ያደርገው እንደዛ ነው ባጭሩ። ለፈቃዱ አሳልፎ ሰጠው፣ ለማይረባ አእምሮ አሳልፎ ሰጠው። ስለዚህ ልቡን እግዚአብሔር አደነደነበት ሲባል ገባሽ ማለት እንደሆነ ለፈቃዱ አሳልፎ ሰጠው ነው። ገባሽ? ፈርዖን እብሪተኛ ነው፣ ትዕቢተኛ ነው። ኦኬ እግዚአብሔርን ልገዳደር የሚል እኔ እግዚአብሔር ነኝ የሚል እኔ አምላክ ነኝ የሚል ከእኔ ውጭ አምላክ የለም የሚል እንደኔ አምላክ ማን ነው የሚል ማን ነው? ፈርዖን ነው። ስለዚህ እግዚአብሔር አስቀድሞ በብዙ ነገር ነግሮት ነው፣ ፈርዖን ግን አልሰማ ብሏል። ስለዚህ እግዚአብሔር የፈርዖን ልብ ምን አደረገ ማለት ነው? አጸና ማለት እንዳይመለስ በቃ ወሰነበት ማለት ነው አይደለም። ለፈርዖን ለራሱ ለገዛ ፈቃዱ ምን አደረገው? አሳልፎ ሰጠው ማለት ነው። ለምሳሌ አንድ ነገር ደግሞ ልጨምርልሽ። ለምሳሌ እኔ በዝሙት ስጨማለቅ ዝሙትን ህይወት ያድርጌ ዝሙት እየጣፈጠኝ እማልጸጸት ሆኜ ነው የምልሽ። ዝሙት እየጣፈጠኝ በዝሙት መስራቴ ደረቴን ነፍቼ የሚወድ በሆን እግዚአብሔር ልቤን ካደነደንኩበት ለዝሙቱ ፍቃድ አሳልፈው አይሰጠኝም? ይሰጠኛል። ስለዚህ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው የተባሉ ሰዎች እነማን ናቸው በመጽሐፍ ቅዱስ?
እግዚአብሔርን ላልሰሙት አይደለ? አዎ እንዲሁም መጽሐፍ ቅዱስ አንገቱን ላደነደነ ሳይሰበር አይቀርም አይደል የሚለው? አንገቱን ላደነደነ ሳይሰበር አይቀርም ማለት ነው። ሲነገሩ ያልሰማ ማለት ነው። ልቡ ያልተመለሰ ማለት ነው። ስለዚህ ምን ይሆናል? ይሰበራል እስካልተመለሰ። ለፈቃዱ አሳልፎ ይሰጠዋል ማለት ነው። ተረዳሽ? ፈርዖንም እንደዛ ነው። ለትዕቢቱ እግዚአብሔር አሳልፈው ሰጠው። ለትዕቢቱ እግዚአብሔር አሳልፈው ሰጠው። ከዛ በኋላ በትዕቢቱ ምን አለ? እየበረታ እየጸና ሄደ። መጨረሻ ላይ ግን ልክ በልጁ ሞት ሲመጣበት ህዝቡን ለቀቀ አይደለ? ገባሻው? ሊሚትድ አቶንመንት እኛ ይሄ የፕሮቴስታንት የካልቪን ትምህርት አንቀበልም። አንደኛ ክርስቶስ የዓለም ቤዛ ነው ብሎ አያምኑ ፕሮቴስታንቶች። የፕሮቴስታንቱ የካልቪን ግሩፕ ክርስቶስ የዓለም ቤዛ ነው ብለው አያምኑ። ምክንያቱም የዓለም ቤዛ በሚለው ንግግር ውስጥ ምን አለ? ለሙስሊሙም ሞቷል፣ ለፕሮቴስታንቱም ሞቷል፣ ለኦርቶዶክሱም ሞቷል፣ ለዳነውም ላልዳነውም ሞቷል። ልዩነቱ አሁን ያልሞተለት ሳይኖር ሳይሆን ያ የሞተለትን መቀበል ነው ልዩነት ያመጣው። ገባሻል? አሁን ከዚህ በኋላ አንድ ሰው የሚጠየቀው ክርስቶስ ስላልሞተለት አይደለም ነው አይደለም፣ ስላላመነ በክርስቶስ ቤዛነት። ስለዚህ የፕሮቴስታንቱ ካልቪን የሚባለው ግሩፕ በምን አያምንም? በክርስቶስ የዓለም ቤዛነት አያምንም። ባለፈው ድንግል ማርያም የዓለም ቤዛ ትባለች አትባልም ሲሉ ሳቄ እየመጣ ነበር። ምክንያቱም በእነሱ ቤት ዋናው ርዕስ ኢየሱስ ክርስቶስ የዓለም ቤዛ አይደለም። በፕሮቴስታንቱ በካልቪን ቤት አየሽ፣ የዓለም ቤዛ አይደለም። ስለዚህ የዓለም ቤዛ ስላልሆነ ለተመረጡ ነው የሞተው። እነዚያ የተመረጡት ናቸው የሚድኑት። ደግሞ የሚገርመው ነገር እነዚህ የተመረጡት ደግሞ መዳናቸውን አያጡትም። ይህን ታውቂያለሽ። ይህን ትምህርትም እዛ ውስጥ እንዳለ ይህን ትምህርት ወደዚህ የመጣ ሰው መዳኑን ደግሞ አያጣው። ይሄ ሊሚትድ አቶንመንት ሬጂስተር ግሬስ እና ከዛ ፕሬዘርቫንስ ኦፍ ሴንትስ የሚላለ አይደል? ፕሬዘርቫንስ ኦፍ ሴንትስ እሱ ነው። ምን ይላል? we are so secure in Christ that we cannot fall away ይላል። ያሹ በቃ አናጣው፣ መዳናችንን አናጣው በተአምር። በምንም ኃጢአት እንደቅ፣ በምንም ነገር ውስጥ እንደቅ አናጣው። አንክድም ክርስቶስንም። ምክንያቱም ኦልሬዲ ምርጫው ራሱ ኦልሬዲ ልምድን የመረጠን ባዮች ናቸው። ልምድን የተመረጠው ባዮች ናቸው። አይ መዳናችን እናጣዋለን ካሉ አስቀድሞ ለመዳን ተመርጠና የሚለው ትምህርት ይዛባል አይደል? ስለዚህ የካልቪን ትምህርት ጠቅላላ ለአጋንንታዊ ትምህርት ነው። ይሄ የፕሮቴስታንቱ አንዱ ክንፍ ነው ካልቪን የሚባለው ማለት ነው። እነ ቃልዮት፣ እነ መሰረተ ክርስቶስ፣ እነ መካነ ኢየሱስ ልዩ ልዩ የራሳቸው ነገር አላቸው። ያሬድ አመሰግናለሁ። ይቅርታ ከርዕስ ስር አስወጣው። ችግር የለውም። እንዲሁም ከታች የጻፉ ነው ሮሜ 9 ላይ ኤሳውን ስለ ያዕቆብና ስለ ኤሳው የተናገረበት አለ አይደለ? ያዕቆብን ወደድኩ አይደል? ኦኬ። እሱን እንዴት ነው የምትረጂው? አሁን ብዙ ጊዜ ካልቪኖችም ይጠቅሱታል፣ ኢቭን ሙስሊሞችም ይጠቅሱታል። ይሄንን መቼም ክርስቲያን ሙስሊም አይደለም እንደ ክርስቲያን መጽሐፍ የሚተረጉሙ የኤሳው ኤሳውን ጠላው ሲል ጌታ ምን ማለቱ ነው? መረጥኩ ሲል አስቀድሞ መርጧል ማለት ነው። በቃ ለመጥላት አስቀድሞ እንኳን ሲጀመር እግዚአብሔር ባህሪው እንደዚህ ነው። አሁን እኔ ሌላውን እንዲያው ጥቅሱን ከማብራራት ምናምን በፊት እንዲያው ባህሪው እንደዚህ ነው። እግዚአብሔር ስታውቂው የሆነ ግሩፖችን የሚጠላ አስቀድሞ የሆነ ግሩፖችን ደግሞ የማይጠላ እግዚአብሔር አለ። አንድ ነው እኩል ለሁሉ። ከባህሪው ስትነሽ አባታችን ታዲያ ለምን እንለዋለን? አባታችን እኮ ፍቅሩ ነው አይደል? ከፍቅሩ የተነሳ አምላክ ነው። አባታችን እኮ ያልንበት እኮ ከኛ ጋር ያለው ሪሌሽን እኮ ነው። አባትነቱን ነው፣ ርህራሄውን ነው፣ ምህረቱን ነው እኮ የሚያሳይሽ የፍቅር አባት መሆኑ አይደል? ስለዚህ እግዚአብሔር በባህሪው ራሱ ጭንቅላት ሲያስበው የሆነን ግሩፕ የሚመርጥ የሆነን ግሩፕ የሚጠላ የሆነን ግሩፕ ለእሳት የሚያዘጋጅ የሆነን ግሩፕ ለዘላለም ሕይወት የሚያዘጋጅ አምላክ ነው በባህሪው አይደለም። ይሄ የፕሮቴስታንቱ የካልቪን ትምህርት ነው። እሱ ላይ በደንብ ሪሰርች ስንስሪና መልሱን ካገኘች ትነገኛለሽ። እግዚአብሔር ያዕቆብን መረጡ ኤሳውን ጠላው ሲል አስቀድሞ በቃ ኤሳውን በመጥላት ወስኖታል፣ ያዕቆብን ደግሞ በመውደድ ወስኖታል ማለት ነው ወይስ ምንድን ነው የሚለውን ሮሜን በደንብ አጥኒና ከዛ በኋላ እንደማማራለን በሌላ ቀን። እሺ ፎሎ አድርጌሻለሁ ሲላል። እሺ አመሰግናለሁ። በርቺ። እግዚአብሔር
እሺ ስለ መጥቆራ ስለ አተላፍርና ስለ ፍርፋሪ ንገረን ይላል ሩትዬ። የኔ እናት ወይም ወንድሜ ተናድሃል ማለት ነው። በጣም ተናድሻው ተናድሃል ማለት ነው። ለምን ሰው በዚህ ሰዓት ፒጃማ ለብሶ ለምን ይናደዳል? አሁን ማታ ነው እርግጠኛ ነኝ። ፒጃማ ለብሰች ትናደጃለሽ ወይ? ፒጃማ ትናዳለ? አትናደዱ። ይሄ የፕሮቴስታንቱ የካልቪን ትምህርት ነው። ምንም ብትቀባቡት የምንሸሸው ነገር አይደለም። እንዲያው ስለ ፍርፋሪ ከማውራታችን በፊት ክርስቶስ የዓለም ቤዛ ነው ወይስ አይደለም የሚለው ለምን አናወራም? ለምን ትናዳላችሁ? እንደኔ ፒጃማ ለብሰ ፈታ ብላ አትቀመጥም? ትበሳጫላችሁ፣ ታዙኛላችሁ። ሰው ፒጃማ ለብሶ አይበሳጭም። ሰው ፒጃማ ለብሶ አይናደድም። እውነቴ ነው የምላችሁ። ይስቃል፣ ይጫወታል፣ ሀሳቦች ሼር ያደርጋል እንጂ አይናደድም። እሺ ይኸው ነው እንግዲህ። ጴንጤዎች ካላችሁ አንጎ ጻፉና ግቡ። እንዲሁም ከፕሮቴስታንቶች ጋር ክርስቶስ የዓለም ቤዛ ነው አይደለም የሚለው መናገር አለብኝ። እንዲሁም ዛሬ ርዕሴ እሱ ነው። እንዲሁም ርዕሴ እሱ ነው። ባይዘወይ ክርስቶስ የዓለም ቤዛ ነው ወይስ አይደለም? ምክንያቱም የእናንተው ጴንጤ የሆኑ ካልቪኖች ክርስቶስ የዓለም ቤዛ አይደለም ብሎ ያምናሉ። መድኃኔዓለም አይባልም ብሎ ያምናሉ። ስለዚህ ክርስቶስ የዓለም ቤዛ ነው ወይስ አይደለም? ግቡ እናስረዱኝ። ክርስቶስ የዓለም ቤዛ ነው ወይስ አይደለም?